እነ ሌፍተናንት ጀነራል ጻድቃን ገብረትንሳኤ በመካከላችን ስላለ እሱን አድሬስ ማድረግ፣ ጀነራል ሳሞራ የኑስ በመካከላችን ስላለ እሱንም አድሬስ ማድረግ 9 ዓመታት የተሻገረውን አየር ኃይላችንን በጋራ ሰለብሬት ማድረጋችን ታላቅ መታደል ነውና እንኳን ደስ ያላችሁ፣ እንኳን በሰላም መጣችሁ። ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የዕለቱ የመረጃ ቅኝታችን ነው በሳቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ለቀድሞቹ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹሞች ጀነራል ጻድቃን ገብረትንሳኤና ጀነራል ሳሞራ የኑስ እውቅና መስጠት፣ እነሱን በዚህ መርሃ ግብር ስማቸውን መጥቀስ ለብሔራዊ መግባባት እጅግ ወሳኝ ምዕራፍ ነው። ይህ ጠቅላይ ሚኒስትር አብይ አህመድ በአየር ኃይል 9ኛ ዓመት ክብረ በዓል ላይ ዛሬ ያሰሙት ንግግር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በግብጽ መካከል የታላቁ ኢትዮጵያ ህዳሴ ግድብን ጉዳይ ለማሸማገል በይፋ ፍላጎታቸውን ካሳዩ በኋላ ወደ 4 ኪሎ የአሜሪካ ሁለተኛው ዲፕሎማት ይመጣሉ ተብሏል። 4 ኪሎ የሚጠበቁት የአሜሪካ ከፍተኛ ባለስልጣን ከጠቅላይ ሚኒስትር አብይ አህመድ ጋር በቁልፍ ጉዳዮች ዙሪያ እንደሚመክሩ ተጠብቋል። ከዚህ ምክክር ምን ይጠበቃል? ዝርዝሩን የመረጃ ቅኝታችን ይመለከተዋል። ከዚህ ውጪ የኢትዮጵያ ብሔራዊ ምርጫ ቦርድ ወደ ትግራይ ክልል ለሁለተኛ ጊዜ ደብዳቤ ጽፏል። ብሔራዊ ምርጫ ቦርድ ለቀጣዩ የ2018 ሀገር አቀፍ ምርጫ ተዘጋጁ ብሏል። ህወሓት እንደዚሁም የህወሓት ወታደራዊ ክንፍ እየተቃወሙ የሚገኘው የ2018 ሀገር አቀፍ ምርጫና የፌዴራል መንግስት በትግራይ ክልል እንዲካሄድ እየገፋበት የሚገኘውን የዘንድሮ ምርጫ በተመለከተ ከወደ ትግራይ ክልል ምን ይጠበቃል የሚለውን ጉዳይም የምናስቃኛችሁ ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ለቀድሞቹ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹሞች ጀነራል ጻድቃን ገብረትንሳኤና ጀነራል ሳሞራ የኑስ እውቅና መስጠት፣ እነሱን በዚህ መርሃ ግብር ስማቸውን መጥቀስ ለብሔራዊ መግባባት እጅግ ወሳኝ ምዕራፍ ነው። ይህ ጠቅላይ ሚኒስትር አብይ አህመድ በአየር ኃይል 9ኛ ዓመት ክብረ በዓል ላይ ዛሬ ያሰሙት ንግግር ነው። ጠቅላይ ሚኒስትሩ የኢፌዴሪ አየር ኃይል 9ኛ ዓመትን በማስመልከት የተዘጋጀው የጥቁር አንበሳ የአየር ትርኢት ላይ በቢሾፍቱ ከተማ በተደረገው ስነ ስርዓት ላይ ተገኝቶ ነበር። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት የኢፌዴሪ አየር ኃይል ባለፉት ጥቂት ዓመታት በተለይም በሰው ኃይል ግንባታ ላይ እያከናወናቸው የሚገኙት ተግባራት ተጠናክሮ ሊቀጥል ይገባል ሲሉ መልእክት አስተላልፈዋል። ኢትዮጵያ ውስጥ በከፍተኛ ደረጃ ብልጽግና ሊረጋግጡ የሚችሉ ስራዎች እየተሰሩ ስለመሆናቸው የጠቀሱት ጠቅላይ ሚኒስትሩ በአፍሪካ ግንባር ቀደሙ የልማት እንቅስቃሴ በኢትዮጵያ እየተፈጸመ ይገኛል ነው ያሉት። ባለፈው ዓመት 9.2 በመቶ እድገት መመዝገቡን የተናገሩት ጠቅላይ ሚኒስትሩ በዚህ ዓመት ቢያንስ 10.3 በመቶ እድገት እንደሚመዘገብም ያለፉት 6 ወራት የስራ አፈጻጸም አመላካች ናቸው ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ሲቀጥሉ በኢንዱስትሪ፣ በግብርና፣ በኢኮኖሚና በማዕድን የምንሰራው ስራ በጠንካራ የጸጥታ ኃይል ካልተገነባ ዋጋ አይኖረውም ያሉት ጠቅላይ ሚኒስትሩ ይህንን ጉዳይ በሚዛን አስተካክሎ መስራት እንደሚያስፈልግም ሲናገሩ ተደምጠዋል። በዲፕሎማሲ፣ በኢኮኖሚ፣ በፖለቲካና በወታደራዊ አቅማችንን ማሳደግ ስንችል የተፈራችና የተከበረች ሀገር ለልጆቻችን ማስረከብ እንችላለን ሲሉ አስረድተዋል። ጠቅላይ ሚኒስትር አብይ ባለፉት 5 ዓመታት በርከት ያሉ ቴክኖሎጂዎችን ለመታጠቅ መስራቱን ገልጸው በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በጥፍ ለማሳደግ እንሰራለን ባይ ናቸው። ጠቅላይ ሚኒስትሩ በመልእክታቸው የኢትዮጵያን ብሔራዊ ጥቅምና ክብር ለማስጠበቅ ተኝተን አናድርም ሲሉ ነው የተናገሩት። በመርሃ ግብሩ ላይ የቀድሞዎቹ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹሞች ሌተና ጀነራል ጻድቃን ገብረትንሳኤና ጀነራል ሳሞራ የኑስ ተገኝተው ነበር። ጠቅላይ ሚኒስትሩ የእነዚህን የቀድሞ ኤታማዦር ሹሞች መገኘትን አስመልክተው ባስተላለፉት መልእክት እነዚህን የቀድሞ ኤታማዦር ሹሞች በዚህ በዓል ስማቸውን ማንሳትና እውቅና መስጠት ለሀገራዊ መግባባት ይበጃል ብለዋል። ሁለቱ ኤታማዦር ሹሞች እንደዚሁም በኋላ የተኳቸው ጀነራል አደም መሐመድ እና ፊልድ ማርሻል ብርሃኑ ጁላ የመከላከያ ሰራዊት ተቋም እዚህ እንዲደርስ የራሳቸውን አስተዋጽኦ አበርክቶ አልፈዋል ባይ ናቸው። እነዚህ ሁሉ ኢትዮጵያ የመንግስት ለውጥ ካደረገችበት 1983 ዓ.ም በኋላ የኢትዮጵያን ጦር የመሩ 4 ኤታማዦር ሹሞች የራሳቸውን አስተዋጽኦ አበርክቶ ያለፉ በመሆናቸው በጋራ ተሰባስበን እንደዚህ ባለ ሁኔታ 9 ዓመታትን የተሻገረውን አየር ኃይል በጋራ ማክበራችን ታላቅ መታደል ነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ የጦር ኃይሎች ጠቅላይ አዛዥ ሆኑ ጠቅላይ ሚኒስትር አብይ ሲቀጥሉ አየር ኃይል እዚህ እንዲደርስ የተለያዩ መንግስታት የጋራ ሚና ተጫውተዋል፣ የጎላ አስተዋጽኦ አላቸውም ሲሉ እውቅና ሰጥተዋል። ዛሬ ደግሞ ከመቼውም ጊዜ በላይ አየር ኃይል የበለጠ የታፈረ ደረጃ ላይ ደርሷል ሲሉ ነው በእርግጠኝነት ሲናገሩ የተደመጡት። ጠቅላይ ሚኒስትሩ የኢትዮጵያን ጥቅም ማስከበር የኛ ግዴታ፣ የወዳጆቻችን የፈቃድ ደጋፊ ሆናለን ሲሉ ይናገራሉ። ወደረም ጠላንም የኢትዮጵያን ጥቅምና ፍላጎት ማረጋገጥ ከኛ የሚጠበቅ ተግባር ነው ያሉት ጠቅላይ ሚኒስትሩ በዚያው ልክ መተግበር ያስፈልጋል። እኛ ያለ ኢትዮጵያ እናት የለንም፣ ኢትዮጵያም ያለኛ ልጆች የላቱም ሲሉ በመልእክታቸው አስምሮበታል። የኢትዮጵያን አየር ኃይል 9ኛ ዓመት ክብረ በዓል በማስመልከት በቢሾፍቱ በተካሄደው መርሃ ግብር ላይ የተለያዩ ሀገራት ወታደር አታሺዎችና የክብር እንግዶች ሁነቱን በመታደም ላይ ይገኛሉ። 1998 ዓ.ም አየር ኃይል በሚል ስያሜ የተቋቋመው ጉዞውን እንደጀመረ የሚነገርለትና ከተመሰረተ 90 ዓመቱን ያስቆጠረው የኢትዮጵያ አየር ኃይል እንደ ፈረንጆቹ በ2030 በአፍሪካ ቀዳሚው አየር ኃይል የመሆን ራዕይ ስለመሰነቁ አዛዡ ሌተና ጀነራል ይልማ መርዳሳ ተናግረዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ለዓመታት የዘለቀውን አለመግባባት ለመፍታት ይፋዊ የሽምግልና ጥሪ ካቀረቡ በኋላ የአሜሪካ ሁለተኛው ዲፕሎማት ኢትዮጵያ በቀጣዮቹ ቀናት ይገባሉ ተብሎ እየተጠበቀ ነው። የአሜሪካው ሁለተኛው ዲፕሎማት ወይንም ከፍተኛ ባለስልጣን ከጠቅላይ ሚኒስትር አብይ ጋር ስለ ቀጠናዊ እንደዚሁም ሰላምና ደህንነት ጉዳዮች ይመክራሉ ተብሎ ይጠበቃል ነው የተባለው። የአሜሪካ ውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዶውና የአሜሪካ የአፍሪካ እዝ አዛዡ ጀነራል ዳግቪን አንደርሰን በቀጠናዊ ሰላምና ደህንነት ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር ወደ ኢትዮጵያ እንደሚመጡ በትናንትናው ዕለት ይፋ ሆኗል። የሀገሪቱ የውጭ ጉዳይ ሚኒስትር መስሪያ ቤት እንዳስታወቀው ከሆነ ምክትል ሚኒስትሩ ከኢትዮጵያ በተጨማሪ ወደ ግብጽ፣ ኬንያና ጅቡቲ እንደሚያመሩ ይፋ አድርገዋል። የውጭ ጉዳይ መስሪያ ቤቱ በትናንትናው ዕለት ባወጣው መግለጫ እንደሚያሳየው ከሆነ ለ8 ቀናት የሚዘልቀው የአሜሪካ የውጭ ጉዳይና ወታደራዊ ከፍተኛ ባለስልጣናት የአፍሪካ ጉብኝት የሚጀምረው በዛሬው ዕለት ቅዳሜ ጥር 16 ቀን ነው። በሚቀጥለው ሳምንት እሁድ ጥር 4 ቀን እንደሚጠናቀቅም በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎት ስም የወጣው መግለጫ ያስረዳል። ክሪስቶፈር በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ወደ ግብጽ፣ ኢትዮጵያ፣ ኬንያና ጅቡቲ የሚያደርጉት የመጀመሪያው ጉዞ እንደሆነ ይፋ አድርገዋል። የውጭ ጉዳይ ምክትል ሚኒስትሩ በአራቱም ሀገራት በሚያደርጓቸው ጉዞዎች በአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅድሚያ የሚሰጣቸውን ጉዳዮች እንደሚያራምዱ መስሪያ ቤታቸው ይፋ አድርገዋል። ቅድሚያ የሚሰጣቸው ጉዳዮች ተብለው የተዘረዘሩት የንግድ ሚዛንን ማመጣጠን፣ ምቹ የንግድ ሁኔታን ማረጋገጥ እንደዚሁም ሰላምና ደህንነትን ማስፈን የሚሉት ናቸው። የመስሪያ ቤቱ መረጃ እንደሚያመለክተው ምክትል ሚኒስትሩ ክሪስቶፈር የመጀመሪያ ጉዟቸውን የሚያደርጉት ወደ ግብጽ ነው። የክሪስቶፈር የካይሮ ጉዞ የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ጉዳይን በተመለከተ ግብጽና ኢትዮጵያ ለማደራደር ያላቸውን ፍላጎት እየገለጹ በሚገኙበት በዚህ ሰዓት ነው። ፕሬዝዳንት ትራምፕ ይህንን ፍላጎታቸውን የገለጹት ባለፈው ሳምንት ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ እንደሆነ ይታወሳል። በዚህ ሳምንት ደግሞ ሁለቱ ፕሬዝዳንቶች በስዊዘርላንዷ ዳቮስ ከተማ ሲካሄድ በነበረው የዓለም ኢኮኖሚ ፎረም ላይ ተገናኝተው ይህንን ጉዳይ አንስተዋል። ለአሜሪካ የማሸማገል ፍላጎት ግብጽ እንደሚታወቀው በይፋ ፍላጎቷን የገለጸች ሲሆን የሱዳኑ ሉዓላዊ ሽግግር ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃንም ፍላጎታቸውን ገልጸዋል። ነገር ግን ከወደ ኢትዮጵያ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስካሁን ድረስ ለማሸማገል ይፋ ያደረጉትን ፍላጎት በተመለከተ ብዙዎች ጥያቄ እያነሱ ቢሆንም ይፋ ምላሽ አልተሰጠም። የአሜሪካ ውጭ ጉዳይ ምክትል ሚኒስትር ክሪስቶፈር በግብጽ ቆይታቸው ከሀገሪቱ ባለስልጣናት ጋር ውይይት ከሚያደርጉባቸው ጉዳዮች መካከል አንዱ በቀጠናዊ ፈተናዎች ላይ የሚደረግ ትብብርን የሚመለከት እንደሆነ መስሪያ ቤታቸው ገልጸዋል። የአሜሪካና ግብጽን የኢኮኖሚ ግንኙነት ለማጠናከርም ከባለስልጣናቱ ጋር የሚነጋገሩት ምክትል ሚኒስትሩ ሀገሪቱ ውስጥ ኢንቨስት ከሚያደርጉና ከሚንቀሳቀሱ የአሜሪካ ኩባንያዎች ጋር ውይይት እንደሚያደርጉም ነው ያስታወቀው። የውጭ ጉዳይ መስሪያ ቤቱ መረጃ እንደሚያስረዳው ክሪስቶፈር ከግብጽ በኋላ የሚኖራቸውን ጉዞዎች የሚያደርጉት ከአሜሪካ የአፍሪካ እዝ አዛዥ ጀነራሉ ዳግቪን አንደርሰን ጋር ነው። ዳግቪን አንደርሰን ወደ ኢትዮጵያ ሲመጡ የመጀመሪያቸው ጊዜ አይደለም። ከዚህ ቀደም ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ፣ ከፊልድ ማርሻል ብርሃኑ ጁላ እንደዚሁም ከሌሎች የኢትዮጵያ ከፍተኛ ባለስልጣናት ጋር መመካከራቸው ይታወሳል። በወቅቱ የኢትዮጵያ ሀገር መከላከያ ሰራዊት ሚዲያ ይፋ አድርጎት በነበረ መረጃ ጀነራል ዳግቪን አንደርሰን ኢትዮጵያ ወደ ቀይ ባህር ብትቀላቀል ወይንም የቀጠናው አባል ሀገር ብትሆን በአካባቢው ሰላምና መረጋጋት ይሰፍናል፣ የተሻለም ደህንነት ይታያል ሲሉ ድጋፋቸውን ስለመግለጻቸው ይፋ አድርጎ ነበር። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ወደ ኢትዮጵያ በሚያደርጉት ጉዞ ጠቅላይ ሚኒስትር አብይና ሌሎች ባለስልጣናት እንደሚያገኙ ይፋ አድርገዋል። የመስሪያ ቤቱ መረጃ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናዊ የሰላምና ደህንነት ጉዳዮች ላይ ይመክራሉ ብሏል። ከዚህ በተጨማሪ የባለስልጣናትና የግል ዘርፍ ተዋናዮችን አግኝተው ለአሜሪካ የንግድ ተሳትፎን ለማሳደግ ያሉ ድሎችን ያስታውቃሉም ነው የተባለው። ከዚህ ውጪ በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ተገናኝተው ይመክራሉም ተብሏል። እንደ ሰላምን ማስፈን፣ የንግድ ትብብር ማስፋፋትና ሰብአዊ ቀውሶችን መፍታት ባሉ ቅድሚያ የሚሰጣቸው የጋራ ጉዳዮች ላይ እንደሚወያዩ የውጭ ጉዳይ መስሪያ ቤቱ አስታውቋል። የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር የኬንያ ቆይታ ከሀገሪቱ ባለስልጣናት ጋር ሰፋ ያሉ ቀጠናዊ ጉዳዮችን በተመለከተ ጭምር ውይይት የሚደረግበት እንደሆነም ተጠቅሷል። የመስሪያ ቤቱ መረጃ ከኬንያ ባለስልጣናት ጋር የንግድ ተሳትፎን፣ የጸረ ሽብር ትብብርን፣ ኬንያ በሄይቲ ደህንነት ለማስጠበቅ የምታደርገውን አስተዋጽኦና ሰፋ ያሉ ቀጠናዊ ጉዳዮችን አስመልክቶ ይወያያሉ ሲል በናይሮቢ የሚነሱ አጀንዳዎችን ዘርዝረዋል። የጅቡቲ ጉዞን በተመሳሳይ በደህንነትና በጸረ ሽብርተኝነት ትብብር እንደዚሁም በንግድ ግንኙነቶች ላይ እንደሚያተኩር ነው የተገለጸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ለማደራደር ፍላጎት እንዳላቸው በይፋ ከተናገሩ ጥቂት ቀናት ተቆጥረዋል። ይህንን ተከትሎ የኢትዮጵያና ግብጽ መሪዎችን አግኝቼ በግድቡ ምክንያት ያለውን አለመግባባት ለመፍታት እፈልጋለሁ ሲሉ ይፋ አድርገዋል። ይህ የፕሬዝዳንት ትራምፕ ጥሪ ከወደ ኢትዮጵያ በኩል ጆሮ ዳባ ተብሏል። በአባይ ወንዝ ላይም ሆነ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ በቂ እውቀት የላቸውም ተብለው የሚታሙት የአሜሪካው ፕሬዝዳንት ግድቡ የተገነባው በአሜሪካ ገንዘብ ነው፣ ናይል ግብጽ ውስጥ እንዳለ ነበረ የማስበው ማለት የተናገሩት ጉዳይ ለብዙዎች መነጋገሪያ ሆኗል። ይህን ጉዳይ በተመለከተ በኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ የተለያዩ ድርድሮች ተደራዳሪ ነበሩት። እንደዚሁም በአባይ ውሃ ዙሪያ የተለያዩ ጥናትና ምርምሮችን ያሳተሙት ዶክተር ያዕቆብ አርሳ ነው። ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ይምለዋለኝ የምሰጣቸውም ምክር አለ ሲሉ ጽፈዋል። የፖለቲካ ሳይንቲስቱ እንደዚሁም በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪው ዶክተር ያዕቆብ አርሳ ነው ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የምሰጣቸው ምክር ቢኖር አንድ በውሃ ጉዳይ ብቁ ባለሙያ የሆነ አሜሪካዊ ዜጋ ፈልገው አፈላልገውም ቢሆን ወደ ግብጽ መላክ አለባቸው። ይህ አሜሪካዊ የውሃ ሀብት ባለሙያ ወደ ግብጽ ካመራ በኋላ ግብጾች ከአባይ ውሃ ያለ ክፍያ በነጻ የሚያገኙትና ያለምንም ማባከን እንዲጠቀሙ በሚገባም ከኢትዮጵያ በሚያገኙት የአባይ ውሃን እንዳባከኑት በጥበብ እንዲጠቀሙበት እንዲመክር ፕሬዝዳንቱ ባለሙያን ፈልገው አፈላልገው ወደ ግብጽ ይላኩት ብለዋል። ዶክተር ያዕቆብ አርሳ ነው
የአሜሪካው ፕሬዝዳንት ዶናልድ ትራምፕ እባክዎትን ከግብጽ የሐሰት ፖለቲካ ራቁ ሲሉ ጥሪ ያቀረቡት ዶክተር ያዕቆብ አርሳ ነው። ለአሜሪካው ፕሬዝዳንት ዶናልድ ትራምፕ አለኝ ያሉት ምክር ይቀጥላል። ፕሬዝዳንቱ ኢትዮጵያና ግብጽን በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ ከማደራደሩ በፊት አሜሪካ የዘጋ የሆነ የውሃ ሀብት ባለሙያ ፈልገው በቅድሚያ ወደ ግብጽ ይላኩ። ከዚህ ባለፈ በናይል ውሃ ጉዳይ መሬት ላይ ያለውን ሀቅ ሊያጋራቸው የሚችል ብቁ ባለሙያ ካጠገቡ ያሰልፉ ሲሉ ምክራቸውን አስተላልፈዋል። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛ ጉዳያችን እናምራችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ወደ ትግራይ ክልል ለሁለተኛ ጊዜ ደብዳቤ ጽፏል። ብሔራዊ ምርጫ ቦርድ ለ2018 ሀገር አቀፍ ምርጫ ተዘጋጁ ብሏል። በቦርዱ ህጋዊ እውቅና የተነፈገው ህወሓት እንደዚሁም የህወሓትን ፖለቲካና በትግራይ የማስተዳደር መብት እየተከላከሉ የሚገኙ የትግራይ ሰራዊት ከፍተኛ አመራሮች በ2018 ሀገር አቀፍ ምርጫ የሚሳተፉ ሌሎች ተቃዋሚ ፓርቲዎችን ተላላኪ ናቸው ሲሉ እየፈረጁ ይገኛሉ። ከዚህ ባለፈ ለትግራይ ክልል ብቸኛ መፍትሄ የህወሓት የፖለቲካ ሂደት ነው ሲሉም በመከራከል ላይ ናቸው። እነዚህ ፍጥጫዎች በ2018 በትግራይ ክልል ምርጫ ይካሄዳል ወይ የሚለውን ጉዳይ አጣብቂኝ ውስጥ ከተውታል። በዚህ ማለት ነው የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምርጫ ክልሎችና የምርጫ ጣቢያዎች እንዲደራጁ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ጥሪ ያቀረበው። ለጊዜ አስተዳደሩ የተላከው ይህ ደብዳቤ ቦርዱ በአሁኑ ወቅት በአገር አቀፍ ደረጃ ለሚካሄደው የምርጫ ሂደት የቅድመ ዝግጅት ስራዎችን እያከናወነ ስለመሆኑ ያትታል። ብሔራዊ ምርጫ ቦርድ ከዚህ ቀደም ታህሳስ 3 ቀን 2018 በጻፈው ደብዳቤም ተመሳሳይ ጥያቄ ማቅረቡን አስታውሰዋል። የመራጮች ምዝገባ ከየካቲት 7 ቀን 2018 ዓ.ም ጀምሮ እንደሚጀመር የጠቀሰው ምርጫ ቦርድ በዚህም ከዚህ ቀደም ቦርዱ በላከው መመሪያና በጂአይኤስ ትክክለኛ መገኛቸው የተወሰደውን በክልሉ ከሚገኙ የምርጫ ጣቢያ ጽሕፈት ቤቶች ዝግጁ መሆናቸውን እስከ ጥር 5 ቀን 2018 ድረስ እንድታሳውቁን እንጠይቃለን ብሏል። በደብዳቤው ይህ የቅርብ ጊዜ ጥያቄ የቀረበው ቦርዱ በክልሉ ምርጫ ለማካሄድ የሚያስችሉ ምቹ ሁኔታዎች መኖራቸውን ለመወሰን ከትግራይ ጊዜያዊ አስተዳደር በይፋ የሚሰጠውን የጸጥታ ሁኔታ ግምገማ እየጠበቀ ስለመሆኑ ቀደም ብሎ ባሳወቀው መሰረት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በክልሉ ያለውን የጸጥታ ሁኔታ መሰረት በማድረግ የምርጫ ክልሎች በአረንጓዴ በቢጫና በቀይ ቀጠናዎች እንዲከፈሉ ለጊዜያዊ አስተዳደሩ ጥያቄ ማቅረቡ ይታወሳል። ከዚህ ውጪ እንደዚህ ያለ የግምገማ ውጤት ካልቀረበለት በትግራይ ክልል ምርጫ ማካሄድ ስለመቻሉ ውሳኔ መስጠት እንደማይችል አመላክቶ ነበረ። በወቅቱ የትግራይ ክልል ጊዜያዊ አስተዳደር ጥያቄው እንደደረሰው ያረጋገጠ ሲሆን ከክልሉ ካቢኔና ከፌዴራል ባለስልጣናት ጋር ጭምር ከሚመለከታቸው አካላት ጋር ምክክር ካደረገ በኋላ ምላሽ እንደሚሰጥ አስታውቆ ነበረ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ በጉዳዩ ላይ ውይይቶች እየተደረጉ ስለመሆናቸው ገልጸው አስተዳደሩ ያለውን አቋም በቅርቡ እንደሚያሳውቅ ተናግረው ነበር። በክልሉ ምርጫ ማካሄድ ይቻላል ወይንስ አይቻልም ለሚለው ጥያቄ ከሚመለከታቸው አካላት ጋር ከተወያየን በኋላ ምላሽ እንሰጣለን ያሉት ሌተና ጀነራል ታደሰ ወረደ ማንኛውም ውሳኔ መሰረት የሚያደርገው በመሬት ላይ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት ስለመሆኑ ተናግረው ነበር። ምርጫውን የማራዘም ጉዳይ ሊታሰብ የሚችለው ሁኔታዎች ምርጫን ማካሄድ ፈጽሞ የማይቻል ካደረጉት ብቻ ስለመሆኑም አጽንኦት ሰጥተው ተናግረዋል። ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገብተው የነበሩት ጀነራል ታደሰ ወረደ የምርጫ ቦርድ ኃላፊዎች በዋነኝነት በትግራይ ክልል ስላለው የጸጥታ ሁኔታና ምርጫውን ለማካሄድ ስለመቻሉ ያላቸውን ስጋት አንስተዋል ተብሎ ነበር። አስተዳደሩም ከሁለት አንዱን ግልጽ ምላሽ ይሰጣልን ብሎ ነበር። ይኸውም ወይ ምርጫው በ2018 ሊካሄድ እንደሚችል ከበቂ ምክንያት ጋር ማሳወቅ አሊያም ምርጫው ለማካሄድ የሚያስችሉ ሁኔታዎች መኖራቸውን በተመሳሳይ ከምክንያት ጋር መግለጽ ስለመሆኑ ይፋ አድርገዋል። ከጸጥታ ሁኔታዎች ባሻገር ምርጫ ከመካሄድ በፊት መሟላት ያለባቸው በርካታ መስፈርቶች መኖራቸውን ብሔራዊ ምርጫ ቦርድ አጽንኦት ሰጥቶም ገልጸዋል። እነዚህ መስፈርቶች የምርጫ ክልል ጽሕፈት ቤቶችና የምርጫ ጣቢያዎች መኖራቸውን፣ ለአካል ጉዳተኞችና ለሴቶች እንደዚሁም ለአረጋውያን ምቹ መሆናቸውን፣ የመራጮች ምዝገባ ዝግጅቶችን እንደዚሁም የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች በነጻነት እንዲንቀሳቀሱ የሚያስችል ምቹ ሁኔታን መፍጠር ያካትታሉ። ብሔራዊ ምርጫ ቦርድ በትግራይ ክልል ከሚንቀሳቀሱ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ጋር በምክክር በስልጠና መልክ የሚያደርገውን ግንኙነት እንደሚቀጥል ገልጸዋል። በማከልም እጩዎችን የመዝገብ ሂደት በፓርቲዎች ጽሕፈት ቤት ወይንም በሌሎች በተመረጡ ቦታዎች እንደሚከናወን፣ በሂደቱም ሁሉ ቴክኒካዊና ሎጂስቲክሳዊ ድጋፍ እንደሚደረግ አስታውቆም ነበር። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።